ጀርባችሁ ላልሰጣችሁኝ፣ ላልረገጣችሁኝ ለእናንተ ይቅርታ መጠየቅ እፈልጋለሁ። በቅድሚያ ለምን ካላችሁኝ ደም ምልክቱን አንስቻለሁ። ከዚህ በኋላ እኔ በዛ አርማ ውስጥ የለሁም። ለምን ካላችሁኝ ያው ብዙ ነገሮች ብዙ ምክንያት አለኝ። ምክንያቴን አሁን ላይ እንደዚህ ብዬ ማብራራት አልችልም። ያው እንግዲህ ጋይሶች ማርያምን በጣም ይቅር በሉኝ ስላነሳው፣ ሁላችሁም በደንብ ይቅር በሉኝ። ከዚህ በኋላ ግን በዛ ነገር ውስጥ ለምን ብዙ ነገር ዝም ብያለሁ። በጣም ብዙ ነገር ቃሌን አክብሬያለሁ እና ለመጨረሻ ጊዜ ደግሞ ማለት የምፈልገው ነገር ምንድን ነው? በቤቴ ጋይሶች እኔ በአንድ ራስ ሁለት ምላስ መሆን አልፈልግም። ለምን ካላችሁኝ ብዙ ነገር እናንተ የምታውቁት ነገር አለ፣ ሁላችሁም የምታውቁት ነገር አለ። ማይዋሽ አንድ ሀቅ አለ። ገባችሁ? እኔ መቤቴን አሁንም እንደዚህ እንተናላችሁ፣ ግን በቃ ባይካድ ብዙ ሰው የሚያውቀው ነገር ባይካድ ደስ ይለኝ ነበር። ባይካድ በጣም ደስ ይለኝ ነበር እና ይቅር በሉኝ አዳኞቹ። ከዚህ በኋላ እኔ እዛ ነገር ውስጥ የለም። እኔ በህይወት ዘመኔ ላይቭ ላይ አስመስዬ አላውቅም። እግዚአብሔርንም የሚያውቀኝ እኔን ያውቀኛል። እና አሁን ከእኔ አልፎ ቤተሰቦቼ ደብሯቸዋል። ሚካኤል እኔ የምታውቁኝ ታውቁኛላችሁ አይደለ? በቤተሰብ ጉዳይ ያለኝን ነገር ሁላችሁም ታውቃላችሁ። እና ያን ፍቅር ያን ሁሉ ነገር ተክዷል። ስለዚህ በቃ ከዚህ በኋላ ተስፋ የምታደርጉ ሰዎች ካላችሁ የለም፣ ምንም ነገር የለም፣ አብቅቷል። ኢቨን ቤት ሄደን ምን ተደርጎ እንደነበረ ሁላችሁም ታውቁታላችሁ። እውነቱን አይደል? ሁላችሁም ታውቃላችሁ። ስለዚህ ይሄንን ማለት እፈልጋለሁ። አንስቻለሁ፣ ምልክቱን አንስቻለሁ። ይቅርታ አድርጉልኝ እና እናንተን የመሰለ ሰው በማወቄ ደስተኛ ነኝ። ነገሮች ለምን ሆኖ አይባልም። ስለዚህ እንበረታለን። ወዳችኋለሁ። ከዚህ ያለፈ ምንም አይደለም። ውሎ እንዴት ነበር? አለቀ። በቃ በቃኝ። ከዚህ በላይ ካወሩ ብዙ ነገር ስለማውራ ይቅርብኝ እና በዚህ አጋጣሚ ይቅርታ ማለት የምፈልገው ሰው አለ። ማንን አትሉኝ? በአካል ሄጄ ይቅርታ እላለሁ ወይም በስልክ እላለሁ። ነገሮች ሳይገቡኝ እኔም ብዙ ነገር ርቀት የሄድኩት ሰው አለ ነው። ወንድም አለም ሶሪ ይቅርታ ብለናል። እውነት ሁልጊዜ እውነት ነው። ቆይ ግን መብራን ቀድሞ ሰው ዘፈኑን ይዘፍናል። መቻደነኝ ላይ ይሁና እስክትገቢ ከጄ ይሁና እስካገኝሽ ደጄ ይሁና እስክትገቢ ከጄ ይሁና እስካገኝሽ ደጄ ይሁና። ጋይሶች ይህን ዘፈን ነገር ፖስቱልኝ ሁላችሁ። It's
ላንቺ ዝቅ ያልኩብሽ ይሁና ይሁና እዚሁና ፋሚሊዎች ይሁና ይሁና እስካገኝሽ ደጅ ይሁና 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 እስክገቢ ከእጅ ይሁና 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 እስካገኝሽ ደጅ ይሁና ያያሽኝ ይሁን ያልሽውን ማመን አልቻልሽም ያየሽውን ያወቅሽውን እጄ በጠፋም እንዴት ስላልሽኝ የለሙ ባልኩኝ አታለልሽኝ እንጉድ ሰራሽኝ ይሁና ይሁና እስክገቢ ከእጅ ይሁና 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 እስካገኝሽ ደጅ ይሁና 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 እስክገቢ ከእጅ ይሁና 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 እስካገኝሽ ደጅ ይሁና። ጋይዞች እና ከዚህ በኋላ ወደፊት መኖር ይቀጥላል። እናሳ ወንድም አለ ይቅር በሉኝ ወንድሞቼ፣ ማርያምን እናንተ ነው ኤባዬ ይቅር በሉኝ። እሺ ኤቢ አዳ ሁላችሁ ስማ እንዴት ርብሽ ያልኩ እንደሆነ መብርሃን ውስጤ እና ይቅርታ አድርጉልኝ። እኔ በቃ ጋይዞች በነገራችሁ ላይ ቃሌን አላጠፍኩም። እሺ ቃሌን ያጠፍኩ እንዳይመስላችሁ። እኔ ደጋግሜ ተናግሬያለሁ። እኔ ማንም ምንም ሊል ይችላል፣ ግን ፋዘር እኔን ብቻ አይደለም ማርያምን ቤተሰቤን ያሳፈርኩትን ሁላችሁም ታውቁታላችሁ። ሀቁን ደግሞ እያወቃችሁ እንዳላወቀ ለመሆን አትሞክሩ። በጣም የደበረኝ ሚካኤልን ቤተሰብ ላይቭ ላይ እግዚአብሔርን እኔ አንድ ቀን በህይወት ያስመስል አላውቅም። ላይቭ ላይ እንደዚሁ ነኝ፣ እንደዚሁ አሁን እንዳለሁት እኔን የሚያውቀኝ ሁሉም ሰው ይመሰክርልኛል ማርያምን። እና ሁሉም እንደኔ መስሎኝ ላይቭ ላይ ማሳየት ቤተሰቤን ምናምን አሁን ላይ ያ ነገር ነው እንዲደብረኝ ያደረገኝ እንጂ እኔ ምንም ነው የማይመስለኝ። ደም ምልክቱን ስላነሳው ቀር እንዳይላችሁ መካተትም ወደኋላ ስለማልፈልግ ነው። ከዚህ በኋላ ተስፋ ያልቆረጣችሁ ሰዎች ተስፋ ቆረጡ። እንግዲህ ምንም ነገር ጋይዞች እመቤቴን ዘፈን ነው የምከፍተው፣ ግን ይሁና ነው በቃ ይሁና ትክክለኛ ዘፈን መብርሃንን። ጋይዞች ባይዘወይን ዘፈን ከሰሩት ከ1 ዓመት በፊት ነው። 1 ዓመት ሆኖታል ይሁና ከተለቀቀ ከወጣ ዘፈን ከተሰራ ማለት ነው። 57,000 ቪው አይገባውም ነበር።
ጋይዞች እና ጋይዞች ከዚህ በኋላ በእናታችሁ በቻላችሁ እንትን እኔን ተውኝ እሺ። እንደዚህ አይነት ነገር ውስጥ እንዳታስገቡ አልፈልግም ጋይስ። እኔ ሰውን እንትን ብዬ በሰው ላይ ራሴን መስቀል የምወደን ልጅ አይደለሁም እና አቁሙ፣ ሁሉንም ነገር ተው። በቃ እኔም ስራ ልስራበት፣ ያም ሰው ማንም ሁሉም የራሱን ስራ ይስራ። ምንም አይነት ነገር እንዳታደርጉ እሺ። እኔ እኔም ፋሚሊውን መቆጣጠር የምችለው ገባችሁ? ስለዚህ ስድብ ምንም አያስፈልግም። በቃ ፈጣሪ አልፈቀደውም፣ ፈጣሪ ያገናኘን፣ ፈጣሪ አልፈቀደውም። ስለዚህ መሆን ያለበት ነገር ስለሆነ ይሆን። እኔም በመንገዴ፣ ሁሉም ሰው በመንገዱ ሄዳል። እሺ እንዳትሰዳደብ ወንድሜ ፍቅር ሞትን የሚወድ ሰዎች አለች። አንተ በቃ ኖርማል ዘፈን ውስጥ እኮ አማርኛ ዘፈን ከከፈትኩ እንትን ነው የሚያደርጉብኝ። አታውቁም እንዴ ጋይሶች? ጌም እንጫወት ጋይሶች፣ ጌም እንግባ በቃ። ብዙ ነው የሚያስወሩልኝ እንደዚህ ተናድጄ ጌም ልግባ።